የእናት ቤት ናት ማለት የደጋጎች መኖሪያ። ጎንደር በጣም ህዝቡ ነጋሽዬ ነጋሽ በዳዳ አገሩን የማይጎዳ ይላል የማርያም ወርቅ። በትክክል እንኳን እግዚአብሔር ለቤት አበቃ። እንግዲህ ጎንደር ብዙ ጊዜ መጣል፣ በጣም ብዙ ጊዜ እንደመጣህ አውቃለሁና ጎንደርን ሰው ሳያውቃትም ይናፍቃታል፣ እያወቀም ፍቅሩ ይበረታበታልና በነጋሽ በዳዳ ጎንደር እንዴት ናት? ጎንደር የእናት ቤት ናት ማለቴ በቃ ብትመጣ ታርፈበታለህ፣ ታዝንበታለህ፣ ትደሰትበታለህ። ኦርቶዶክስ ሆነ ስትመጣ ትከበርበታለህ፣ ሀገር ሆነ ስትመጣ ደግሞ ተነግስበታለህ። እና ሀገር ማናት ካሉ ጎንደር መልኳ የሀገር መልክ ስለሆነች ነውና እኔ እወዳታለሁ የእውነት። ወጣቶቿ ጨዋ፣ አባቶቿ በምርቃት የተንቆጠቆጡ ህዝቡ ምን ልልህ እንደምችል አላውቅምና ከልክ በላይ ነው። በቃ ጎንደር ናት። ህዝቡ ያስደንቃል። ለራሱ የተደረገለት እስኪመስል ወንድም አለም ጋሼ እያለ እያስተናገደ ሌሊቱን ሙሉ እየቆመ ለቤተ ክርስቲያን ዋጋ የሰጠ ድንቅ የሆነ ወጣት በእውነት ኮርቼባቸዋለሁና ስንት ወዬ ጎንደር ለመጀመሪያ ጊዜ ነው። ጎንደር ኦልሞስት ካሁን ጋር ወደ 5ኛ ጊዜ ነው ስመጣ፣ 5ና ከዛ በላይ ነው የመጣሁትኝ። እንግዲህ ይሄ ደግሞ በዋናነት ይሄኛውን ትንሽ ለየት የሚያደርገው ከሌሎች ጎንደር ከተማ ላይ ላለች የማርያም ቤተክርስቲያን የገቢ ማሰባሰቢያ መርሃ ግብር ላይ ከበረከቱ ለመሳተፍ መገኘቴ ነው። እሺ ጎንደርን ጠቅላላ አድርገህ እስኪ በአንድ ቃላት ግለጽ ብትባል ጎንደር ላንተ? ምን አንድ ቃላት አይገልጸውማ። ማርያምን ብዙ ቃላትም ተገጣጥሞ ጎንደርን ሊገልጿት አይችሉምና እንደው በትንሹ ስገልጻት የደጋጎች መኖሪያ፣ በቃ የደጋጎች መኖሪያ፣ ደግ ሀገር አዶን ነው። እንዴት ያንሳል እና ምንድነው አትበለኝ፣ አሳነሰ ተብዬ ደግሞ እንዳልወቀስ። በቃ የደጋጎች መኖሪያ ጎንደሩ ብዙ ነገር። እናመሰግናለን። እኔም አመሰግናለሁኝ ለመላው ጎንደር ውስጥ ላሉት የጎንደር ነዋሪዎች፣ ወደ ውጭም ላሉት ሁሉ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ትመቻላችሁ። ጎንደር የመጀመሪያ ነው ሳድርበት ምናምን አለፍኩበት እንጂ የመጀመሪያ ነው ሳድርበት። ያው የመጀመሪያ ማለት ይቻላል። ብዙ ሰዎች ጎንደርን ሳያውቋት ይናፍቋታል፣ ከመጡ በኋላ ደግሞ በጣም የመጨረሻ ይወዷታልና እስኪ ጎንደርን ግለጻት። ጎንደር በጣም ህዝቡ ማይረሳ ሪስፖንሲቢሊቲ ነው የሚሰጥ። በጣም ማክበር ይችልበታል። እግዚአብሔር በሚያውቀው ጎንደር የመጣ ነው እኛ ለአገልግሎት ነው። እየተደረገልን አቀባበል ግን የሆነ ተአምር ነው። በቃ ሌላ እንደው ከመጠን በላይ ሲሆን በየለም እንደዛ ነው የተደረገውና በጣም ደግሞ እስካሁን እየገረመኝ ያለው ልክ እንደኔው አይነት ፍንዳታ ወጣት እግሬን አጥቦ ካጠበ በኋላ ስሞ ቃዎች ወጤ ሊቆርጠው ማለት ነው። ሳሞ እግርን ሳሞ ነበር ላይ በጣም ነገር ያው አውርቻለሁና በአጠቃላይ የጎንደር ህዝብ እንደውም እንደሰማነውም አይደለም ከዛም ይባሰ ነው። ማስተናገድ ይችላል፣ መንከባከብ ይችላል፣ መውደድ ይችላል፣ ማክበር ይችላል። በአጠቃላይ ጎንደሬዎች በእውነት ከልብ አድርጌ ነው የማመሰግናቸው። ወድጃቸዋለሁ። ቴንኪው በጣም ነው ማመሰግናለሁ። ደግሞ ወይ ያያ ተመስጫለሁ እኮ ሁሌ የምትናፍቀኝ፣ ሁሌ ደስ የምትለኝ ባያት ማልጠግባት ጎንደር አያት። ጎንደር ብዙ ጊዜ መጣል። ምን ያህል ጊዜ መጣል? እኔ ከ6 ከ7 ጊዜ በላይ መጥቻለሁ። በቃ መጀመሪያ ያየዋት ቀን የተሰማኝ ደስታ አሪፍ፣ በጣም ደስ ይል ነበረ። እና ጎንደርን ምንድነው ልክ ስለ ጎንደር የሚነገር ነገር አለ አይደል? በቃ እሱን ነው የምታገኘው። ጎንደርን ብዙ ሰው ሳያውቃት ይናፍቃታል። ስለ ጎንደር ሲነገረው በጣም ብዙ ነገሮችን ያስባል። እና ጎንደርን አንተ እንደ አርቲስትና ቃላት እንደማያጣ ሰው ጎንደርን ምንድነው የምትላት? ይከብዳል። ሳታውቃትም ትናፍቃታለህ፣ አውቃትም ትናፍቃታለህ። ቀስማ ነው ያመሰግናለሁ። ዘለነተ እሺ ለዚህ ወይ ጎንደር የመጀመሪያ ነው። የመጀመሪያ ነው። በጣም በሚገርም ሁኔታ
ጎንደርን እንዴት አያት እስቲ? ልደት ስለ ጎንደር ንገረን ቢሉ ሰዎች ጎንደርን እንዴት አያት? ግለጻት እስቲ። የምር ይሄ ያለ አይደለ ስታነበው የነበረውን መጽሐፍቶች ላይ ስታነበው በብዙ ነገር ስትሰማ የነበረውን የኢትዮጵያን ታሪክ ፍንትው አድርጎ ቁጭ አድርጎ የሚያሳይ ሀገር ነው። ከነገስታቱ ጀምሮ እያንዳንዱ ነገር ኢትዮጵያዊነትን በጣም አብዝቶ አጉልቶ የሚያሳይ ሀገር ነው ጎንደር እና የህዝቡ አቀባበል፣ ፍቅር፣ እያንዳንዱ ነገር ክርስትናው ምን ከየትኛው ጀምሮ ምን ልል እንደምችል አላውቅም። በጣም ደስተኛ ነኝ። ጎንደር በጣም ልዩ ናት። በጣም ልዩ ናት። በባህላዊም ነገር፣ በሃይማኖታዊም ነገር፣ በታሪክም በብዙ ነገር በጣም ብዙ ነገር ያለበት ቦታ ነው። በጣም ደስ ይላል። ብዙ ቦታ አብረን ሄደናል። በጣም ብዙ ሰዎች አቀባበል አድርገውልናል። የጎንደር ሰዎች የተቀበሉን አቀባበል ምን አይነት አቀባበል ነው? እኔ የጎንደሩ አቀባበል ከየትኛውም ከሄድኩባቸው ቦታዎች የጎንደሩ አቀባበል ከኤርፖርት ጀምሮ መሀል ከተማውን ያ ሁሉ ህዝብ ወጥቶ ያ ሁሉ መኪና ተሰልፎ ምን እንደታየ ነውና በጣም ይለያል እና ይሄ ለሰው ያላቸውን ፍቅርና አክብሮት የሚያሳይ ነው እና ይሄ ደግሞ የኢትዮጵያዊነት መገለጫ ነው።
ታቅፈሽ እመቤቴ ሆይ ነይ ማርያም ልጅሽን ታቅፈሽ እመቤቴ ሆይ ነይ ማርያም ነይ 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 ማርያም ነይ 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 ማርያም ነይ 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 ማርያም ነይ 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 ማርያም 63,150,703 ብር በዚህ ሰዓት ላይ ደብረ ምጥማቅ በ3 ቀን ኢትዮጵያን ይባርክልን ተባይዶን ይባርክልን እምዬ ይባርክልን
ይባርክልን ይባርክልን ሰላምና እሱ ይባርክልን ይባርክልን በሃይማኖት እሱ ይባርክልን ይባርክልን በተዋህዶ እሱ ትባርክልን ድንግልም ትባርክልን እምዬ ትባርክልን